አመሰግናለሁ። መዲናችን አዲስ አበባ በሳምንቱ በምን ጉዳዮች ላይ መከረች፣ ምንስ ሁነት አስተናገደች ብለን የምንቃኝበት አዲስ በሳምንት ዝግጅታችን ተጀምሯል። በዛሬው ዕለት እንግዲህ ቅኝት ከምናደርግባቸው ጉዳዮች መካከል አንደኛው የአዲስ አበባ ከተማ አስተዳደር ከፍተኛ አመራሮች እንግዲህ በሁለተኛው ዙር የኮሪደር ልማት እየተሰሩ ያሉ ስራዎችን የመስክ ምልከታ አድርገዋል። በዚህ የመስክ ምልከታቸው እንግዲህ መልካም አፈጻጸም ላይ እንደሚገኝም እንደዚሁ ተናግረዋል ማለት ነው። የአዲስ አበባ ከንቲባ አዳነች አቤቤ ህዝባችን እየጣለብንን አደራ ተቀብለን በሁለተኛው ዙር የጀመርነውን የኮሪደር ልማት አጠናቀን ለአገልግሎት ክፍት እናደርጋለን ብለዋል። በዚህ ስራ ላይ እንግዲህ ወደ 62,000 የሚጠጉ ዜጎች የስራ እድል ተፈጥሮላቸዋል። ይህም እንግዲህ የኮሪደር ልማቱ ከተማዋን ከማስዋብና ከማስጌጥ ባለፈ ለሰዎች የስራ እድል በመፍጠር ረገድ ትልቅ አስተዋጽኦን እያበረከተ እንደሚገኝ መመልከት ይቻላል። በከፍተኛ አመራሮቹ ግምገማ መሰረት በመልካም ሁኔታ ላይ እንደሚገኝና አንዳንድ ቦታዎች ላይ ደካማ ፍጥነት የሚታይባቸውን ለማስተካከል እንደዚሁም ደግሞ በፍጥነት ለማጠናቀቅ እንደሚሰራ የተነገረበት የግምገማ ሳምንት አልፏል ማለት ነው። ሌላኛው እንግዲህ አዲስ አበባ በሳምንቱ የተመለከተችው ጉዳይ ከዚሁ ከወንዞች ጉዳይ ጋር የሚካተት ነው። የወንዞች ዳርቻ ልማትና ብክለት መከላከል ደንብ ዙሪያ ማለት ነው። የአዲስ አበባ ደንብ ማስከበር ባለስልጣን ከአምራች ተቋማትና እንደዚሁ የህዝብ አገልግሎት ከሚሰጡ ተቋማት ጋር በዚህ ደንብ ዙሪያ የግንዛቤ ማስጨበጫ ውይይት አድርጓል። ይህ ደንብ እንግዲህ ደንብ ቁጥር 180/2017 ይባላል። በውስጡ 7 ክፍሎች አሉት። 21 አንቀጾች ተካተውበታል። ይህ ደንብ እንግዲህ በአጠቃላይ የከተማዋን አሁን ላይ እየለሙ የሚገኙ የወንዝ ዳርቻዎችና የኮሪደር ልማቶችን ጽዳት ያስጠብቃል ተብሎ ይጠበቃል ማለት ነው። ይህንን ደንብ እንግዲህ የአስፈጻሚ አካላቶች አሉ። በሚመለከታቸው መልኩ ይህንን ደንብ ተግባራዊ እንዲሆን የበኩላቸውን አስተዋጽኦ የሚወጡ ተቋማት አሉ። ለዚህም እንግዲህ የከተማ ውበትና አረንጓዴ ልማት ቢሮን መመልከት እንችላለን። የአካባቢ ጥበቃ ባለስልጣንም እንደዚሁ በሚመለከተው መልኩ ተቋማት እንደዚሁ ደግሞ የህዝብ አገልግሎት ሰጪ ተቋማት እንደዚሁም በወንዝ ዳርቻዎች ላይ ለሚፈጠሩ ብክለቶች እርምጃዎች እንዲወሰዱ እንደዚሁ የማጣራት ሁኔታዎችንም የማካሄድ ስራዎችን ይሰራል። የደንብ ማስከበር ባለስልጣንም እንደዚሁ አንዱ አስፈጻሚ አካል ነው። ይሄ ደንብ ወደ ስራ እና ተግባር ላይ እንዲውል ማለት ነው። የመንገዶች ባለስልጣንም በሚመለከተው መንገድ በኮሪደር ልማቱና በወንዞች ዳርቻ ልማት ስራ ላይ ለሚፈጠሩ ብክለቶች እንደዚሁ እርምጃዎችንና ደንቡ ተግባራዊ እንዲሆን ስራዎችን የሚሰራበት ሁኔታ ነው ያለው። በመጨረሻ የምናገኘው እንግዲህ የወቅቱ የአፍሪካ ህብረት ሊቀመንበር የአንጎላው ፕሬዝዳንት ማኑኤል ጎንካሌቬስ እናገኛቸዋለን። ማኑኤል ጎንካሌቬስ እንግዲህ አዲስ አበባ ሲገቡ የኢፌዴሪ ፕሬዝዳንት ታዬ አጽቀሥላሴ በቦሌ ኤርፖርት በመገኘት ደማቅ አቀባበል አድርገውላቸዋል። ከዛም በመቀጠል እንግዲህ የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድም ከሳቸው ጋር ተገናኝተው በሁለትዮሽና በሁለንተናዊ ግንኙነት ዙሪያ ውይይት ያደረጉበት ሁኔታ ነው ያለው። ከዛም በተጨማሪ እንግዲህ የአዲስ አበባ የስበት ማዕከል እየሆነ የሚገኘው የአድዋ መታሰቢያን ጎብኝተዋል። በዛም እንግዲህ የአበባ ጉንጉን ያኖሩበት ሁኔታ ነው ያሉት። በአጠቃላይ እንግዲህ አዲስ አበባ በዚህ ሳምንት በምን ጉዳይ ላይ መከረች፣ በምንስ ላይ አተኮረች የሚለውን የቃኘንበት ዝግጅታችን ይህንን ይመስላል። ለነበረኝ ቆይታ እጅግ አድርጌ አመሰግናለሁ።